እጅግ አስደንጋጭ ነገር ሀይሚ በኤፍሬም በሆነው ነገር እጅግ በጣም ተበሳጭታ ተናዳ ብሩክ ቤት በመምጣት እንግዲህ በጥፊ በማለት እንዴት ወንድሜን እንዲህ ብለ ከዛቻ አልፈ ትደበድበዋለ? ለወንድሜ ይሄ አይገባውም። ቤተሰቤን ስታከብርልኝ ስትወድልኝ ነው እኔም አንተን ላከብረህ ልወድህ የምችለው፣ ካልሆነ ግን ወንድሜን ጫፉን እንዳትነካው በማለት እንግዲህ ኤፍሬም ያላትን አሉባልታ በማመን እንግዲህ ብሩክ ቤቱ ድረስ በመሄድ እንግዲህ በጥፊ መትተዋለች። እሱም እጅግ በጣም ተበሳጭቶ ተናዶ አያውቅም፣ እንደዛሬ አይቼው አላውቅም። ሀይሚን በሚያሳዝን ሁኔታ ከቤት ብቻ አይደለም ከግቢው ብቻ አይደለም ከሰፈር ርቃ እንድትሄድ አባሯታል ማለት ነው። ከዚህ በኋላ ምንም የምታገስሽ ምንም አይነት ትዕግስትም ምንም አይነት ነገርም የለኝም። ትንሽዬ ተስፋ ነበረኝ አንቺ ጋር የመሆን ነገር ግን አንቺ ሁሉንም ነገር አጥፍተሻል። የመታሽኝ እጅሽን ያነሳሽለት ከዚህ በኋላ አልፈልግሽም፣ አላውቅሽም፣ አትቅረቢኝ፣ አልቀርብሽም፣ አልደርስብሽም፣ አትድረሽብኝ በማለት እንግዲህ ከበድ ያለ ማስጠንቀቂያ ሰጧት። ሀይሚ ከዛ ቤት ውስጥ ወጣ ሄዳለች። ምንድን ነው የተፈጠረው ነገር? ሀይሚ ነች ትክክል ወይንስ ብሩክ? ምንድን ነው ሀይሚንና ብሩክን በዚህ ልክ ሊያግባባቸው ያልቻለው? በእርግጥ ሀይሚ የብሩክ እምነት ወይም ደግሞ ለብሩክ ያላት እምነት ሙሉ በሙሉ በሚባል ደረጃ ከጠፋ ሰንበት በት ብሎ ቆይቷል። ማንም የተረዳት ያወቀላት የለም። ግን እኔ በዛሬው ቪዲዮም በስከዛሬው ቪዲዮም ሀይሚ ጥፋተኛ እንደነበረች አሁን ላይ ተገልጦኛል። በቃ በደንብ ቁልጭ ብሎ ተገልጦልኛል። ዛሬ ያደረገችው ነገር 120% ትክክል አይደለችም። ምክንያቱም አንድን ሰው እኔ አልፈልግህም ብዬ ከወጣው ከራቁት ያን ሰው ሙሉ በሙሉ ለመተው መሞከር ካልሆነ ደግሞ የምፈልገው የምወደው ከሆነ ያን ሰው አስተካክየው መክሬውም ሆነ ምን ብዬ የሆነ ነገር አባብዬም ሆነ ብቻ ዋጋ ከፍዬ ከዛ ሰው ጋር ለመሆን እሞክራለሁ። ግን ሄደሽ ከዛ ወንድምሽ ያልሆነ ነገር ይሄው ወንድምሽ ለዚህ አበቃሽ። ኤፍሬምን እኔ ከመጀመሪያውም ያልተቀበልኩት ለዚህ ነው። ሁሉም ሰው እንኳን ይዟት ሄደ እንኳን ይዟት ብሎ ሲያወራ እኔ አይ ኤፍሬም ሙሉ በሙሉ ጥፋት ነው ያደረገው ነገር ትክክል አይደለም። በእርግጥ ለእህቱ ማሰቡ ለእህቱ መጨነቁ እህቱን በዚህ መንገድ ትሪት ማድረጉ ደስ የሚል ነገር ነው። ነገር ግን ይዟት የሄደበት መንገድ ያስጠላል። ለዛውም ከብሩክ ጋር ድጋሚ እንዳትገናኝ ድጋሚ አብረሹን እንዳላይሽ ብሎ መውሰዱ እጅግ በጣም የሚያስጠላ ነገር ነው ብዬ ተናግሬ ነበረ። ቀጣለ ከብሩክ ጋር ተገናኙ፣ ብዙ ነገር ተፈጠረ። ከዛ ድጋሚ ደግሞ ተመትቻለሁ ብሎ ሌላ ወሬ ሌላ ታሪክ ፈጥሮ መጣ። ሀይሚ ደግሞ ወንድሟ ነው። በእርግጥ እሱን አለማመን አትችልም። በዚህ ሰዓት ከወንድሜ በላይ አንተን ላምንህ አልችልም ብላለች። ብሩክንም 100% አምነዋለሁ ብላ ስትከራከርለት ስታወራለት የነበረ ብሩክ ዛሬ ላይ ግን ከወንድሜ አላደርስም፣ ከወንድሜ ጋር አላወዳደርም፣ ወንድሜ አምነዋለሁ፣ መትተዋል፣ ደብድበዋል፣ ይሄ ለሱ አይገባም በማለት እንግዲህ በንዴትና በብስጭት በጥፊ መትተዋለች። ብሩክ በጥፊ ስትመታው መጀመሪያ ቤት ተመልሳ ስትገባ አብራው ልትቀጥል እንደ በፊታቸው እንዲሆኑ ነበር ያሰበው። ነገር ግን ሀይሚ እሳት ለብሳ እሳት ጎርሳ ነው የመጣቸው። ችግር ተፈጥሯል። በራሷ ላይ በጣም ከባድ ችግር አምጥታለች። እንግዲህ ይሄ ችግር የጀመረው ኤፍሬም በሷ ህይወት ውስጥ ጣልቃ ሲገባ ነው። እኔ ቅድምም ቪዲዮ ሰርቼ ነበረ። በነገራችን ላይ ቪዲዮ ከመለቀቁ በፊት አንድ ቪዲዮ ሰርቼ ነበር። ሀይሚ ኤፍሬምን መስማት መቆም አለባት። እንኳን ኤፍሬምን እናቷ ወላጅ እናቷ የወለደቻት እናቷ ራሱ ብትሆን ከምትወደው ሰው ጋር የሚለያየ ሀሳብ ከነገረቻት፣ አባቷን ቢሆን ከምትወደው ሰው የሚለያየ ሀሳብ ከነገራት ማመን የለባትም፣ መቀበል የለባትም። ልቧን ነው ማዳመጥ ያለባት። ምክንያቱም ከሰማች በጣም አስቸጋሪና ውስብስብ ሁኔታ ውስጥ ትገባለች። እች ልጅ በራሷ አቋም አይኖራትም፣ ህይወቷ ይበላሻል ብዬ እኔ ሀሳብ አስተያየት ሰጥቼ ነበረ። ዛሬ እንግዲህ ብሩክን ታውቀዋለች ሀይሚ፣ እውነት ለመናገር እግዚአብሔርን ታውቀዋለች በደንብ አርጋ። ብሩክም ሀይሚን ያውቃታል፣ ሀይሚን ብሩክን እስከ ጥግ ድረስ ታውቀዋለች፣ ይግባባሉ። ምን ሊያደርግ እንደሚችል ምን ላያደርግ እንደሚችል ወይ ደግሞ በቃ ባህሪውን በደንብ ተጠናንቷል። 2 ዓመት አንድ ላይ መኖር ማለት አንድ ቀንም 2 ቀንም አንዱን ሰው ልታውቁት ትችላለች። በእርግጥ በ10 ዓመትም በ20 ቀንም በ20 ዓመትም ልታውቁት አትችሉም። አንዳንድ ሰው ግን ሀይሚ ትገምታለች። እሺ
አመነችው። ኤፍሬም እንደዚህ አድርጎ ደብድቦኝ መትቶኝ ብሎ ነገራት አይደል? ይሄ ሆን ብሎ ተንኮሉ ነው። እግዚአብሔርን ነው ብዬ የምነግራችሁ። ሀይሚ ይውላችሁ ችግር ውስጥ እንድትገባ ብሩክ ይበልጥ እንዲንቃት ችግር ውስጥ እንድትገባ ከብሩክ እስከ መጨረሻው እንድትለያይ ብቻዋን እንድትቀር ነው ያደረጋት። በእርግጥ ከብሩክ ጋር ተለየች ማለት ከሌላ ሰው ጋር መሆን አትችልም ማለት አይደለም። ስለ እሱ አይደለም እያወራሁልህ። ግን የኤፍሬምን መጥፎነት የምታውቁት የእውነት መጥፎ ነው ብዬ ያሰብኩት እኔ መትቶት እንኳን ቢደብቅ ምን አለበት? ባልሽ መታኝ፣ ባልሽ ደበደበኝ እያለ ከሚያወራ ሀይሚም መጥፎ ስሜት ከሚሰማት ለራሷ ስንት ችግር ስንት ጭንቀት ያለባት ልጅ ይህን ነገር ከብሩክ ያለውን ነገር አስተካክላ ፈትታ አብራ መኖር እየፈለገች እንደሆነ እያወቀ ሙሉ በሙሉ እንዲቆርጥላት ሙሉ በሙሉ ለብሩክ ያላት እምነት እንዲጠፋ ጭራሽ በቃ መንገድ ላይ ስታየው ራሱ በቃ እንድትተፋበት የምሬ ነው። በዚህ ጥግ ድረስ ነው ውስጧን የሞላው የሚያስጠላ ነገር የተናገረው። በቃ ብሩክን እንዳታምነው ይሄው ሆነለት፣ ተሳካለት። መጣች በጥፊ መጣ። ሲጀመር ሀይሚ ማንንም ሰው በጥፊ የመማታት መብት የለሽም። ብሩክንም ከዚህ በፊት እኔ ብዙ ቀን መትተሽው እንዴት አርያለሽ ብዬ ተከራከ። አዎ ዛሬ በደንብ ሀይሚን እናገራታለሁ። ምንም ብዙ ነገር ልትሉ ትችላላችሁ ምናምን። አዎ ሀይሚ የነበረችበት ሁኔታ ያሳዝናል። ያሳለፈችው ነገር ያሳዝናል። ብሩክ ያደረጋት ነገር ያሳዝናል፣ ያሳፍራል። ብዙ ነገር ተበድላለች፣ ተጎታ። ግን በሰዓቱ ራሷ መወሰን እየቻለች ምንም ምን እንደሆነ በማይታወቅ ደረጃ ዝም ብላ እጇንም አፏንም አጣጥፋ በውስጧ እየታመመች ሆስፒታል እስከ መግባት ደርሳ እኛንን ራሱ እንደታመመች ላይ ነግረናት የነቃችው ዝም ብላ የቆየች ሰው ነው። የመጀመሪያው ቶሎ ችግሩን እየፈታች ሄዳ ቢሆን ኖሮ እያስተካከለች ሄዳ ቢሆን ኖሮ ከብሩክ ጋር ይሄ ሁሉ ነገር ተቆልሎ ተከምሮ ተሰብስቦ በዚህ ልክ ለብሩክ ያላት ነገር ጥላቻ አይሆንም ነበር። በዚህ ልክ ብሩክን እስከነጭራሹ አለማመን አይሆንም ነበር። እና አንደኛ ችግሩ ሀይሚ በሰዓቱ የተሰማትን ስሜት ባለመናገሯ ባለማውጣቷ ይሄንን ሁሉ ጊዜ እየሰበሰበች መጣ። አንድ ላይ ሲሆን በጣም ከአቅሟ ከቁጥጥሯ ውጭ ሆኖ እስከ መታመም ደርሳለች። ሁለተኛ ነገር ደግሞ እንደነገርኳችሁ መልካሙ በጎ ጥሩ ነገሩ ሞልቶ ፈሶ እያደረ እንዴት ክፉ ነገር እንናገራለን? አንድ በቃ ሀይሚ መጣቻ ብሩክን መጣች ቤቱ ድረስ ወይ ውጭ አላገኘችውም። ቤት ነው የመጣችው አይደል? አላየችም። በቃ እሱ ዝም ብሎ አለቃቀሰ። እንደዚህ ብዬ ነው ተመትቼ ነው ብሩክ ነው የመታኝ ምናምን። እንዴት በምን ሁኔታ የት አግኝቶ ምናምን ብላ እንኳን በስርዓት ሳትጠይቀው ኦኬ መታ ብላ በቃ 100% ኤፍሬምን አመነችው። መጣች። ምንድን ነው የተፈጠረው ነገር? ወንድሜን እንዲህ ልታደርግበት የቻልከው ምክንያት አልገባኝም። ምን አጥፍቶ ነው ማለት ለኔ ባዘነ ለኔ በተባበረኝ እኔን ባገዘኝ እኔን በደገፈኝ እህቴ ባለ ለሱ ይሄ ይገባዋል ወይ? ምን አድርግ ነው የምትለው? ለምን እንዲህ እጅን ታነሳበታለህ? ምክንያቱም አሁኑኑ እንድትነግረኝ ፈልጋለሁ ብላ ቢዋሻትም ትክክለኛ ነገሩን ቢነግራትም መጠበቅ ስትችል አንተ ማን ስለሆንክ ነው ወንድሜን እንደዚህ በጥፊ ይምታው አይምታው ያስመታው? ሲጀምር ከግድግዳ ጋር ተጋጭቶ ይሁን ከምን ጋር ተጋጭቶ ይሁን ከእብድ ጋር ተጋጭቶ ይሁን ከበሬ ጋር ተጋጭቶ ይሁን በግ ወግቶት ይሁን በሬ ወግቶት አንጠልጥሉት ይሁን ሳይታወቅ ብሩክ ነው የመተኝ እያለ መጣ። አየሽ፣ አንቺ አሁን ጥፋተኛ ሆነሽ እንድትታይ አደረገ። አልጠቀመሽም፣ ጎዳሽ እንጂ። በቃ ሙሉ በሙሉ እሱን ማለት ወንድምሽ ነው ለምን አመንሽው አልልሽም፣ ግን እንዴት የሰው ልጅ ነው እኮ እሱ 100% እንዴት አምነሽው መጠሽ ብሩክ ይሄንን እንደውም ደጋግሞ እየነገራት አላደረኩትም እያለ ሀይሚ ብሩክም በጥፊ መታቸው። እኔ ይቅርታ አድርጉልኝና እኔ ከሀይሚ ይሄንን ነገር አልጠበቅኩም ዛሬ። እግዚአብሔርን ነው የምላችሁ። እንደዛ ስንት ምንም ቢሆን ምንም ማለት ነው። አንድ እሱ ወንድ ልጅ ነው፣ ሴት ልጅ እጇን ማንሳት የለባትም በተአምር በታሪክ ወንድም ሆኖ ሴት ላይ ማንሳት ይችላል መፍታለው ምናምን እያልኩም አይደለም። ብቻ አህያ አይደለንም፣ የተማርን ማህበረሰቦች ነን። በዱላ በመደባደብ አይሆንም። እንደዛ ብሎ ታሪክ የለም፣ ኑሮም ህይወትም የለም። ፎቶውን ሁሉ አወራርዶ ነው የጣለው። ባያደርገው ነበር የሚገርመኝ ግን እና ለወደፊት ያለው ተስፋ በጣም እየጨለመ ነው የመጣው። እግዚአብሔርን ያለ ብሩክ እንደ ዛሬ ተናዶ ተበሳጭቶ ምሎም ሲናገር በቃ ወንድነቱን የተነካ ዛሬ ሊመታት ነበር። እንደው ትንሽ ቆይታ አውርታ ምናምን ቢሆን ራሱ እጁ ይሳሳት ነበር።
እኔ ካሁን መታት ብዬ በቃ በጣም እየፈራው ስቅቅ እያለኝ ነበር ሳይ የነበረው ቪዲዮን እና ምንም ወንድምሽ ቢሆን ሀይሚ ነገራቶችን ፍጼም ነግሮሻል፣ ቆም ብለሽ አስቢበት እኔም ብያለሁ እና ይሄ ባይሆን ጥሩ ነበረ። ግን አሁን የሀይሚና የብሩክ ጉዳይ የሚፈታ ሁኔታ ላይ እየደረሰ ነው ለማለት ይከብደኛል። ትናንትና ማህበብ አይታችኋል። ሀይሚ ማነች እስከ ማለት ደርሷል። ማነች እሷ ምንድነች እስከ ማለት ደርሷል። እና ከዚህ በኋላ ጣልቃ የሚገባ ሰው ወይ ደግሞ የሚያስታርቅ ሰው አለ ይኖራል ብዬ አላስብም። እንደምታዩት ፍጼም ተቀይሯል፣ ተለውጧል፣ ሳይድ ይዟል እና ሌሎቹም ሳይድ እየያዙ ነው። እና እኔ የገረመኝ ነገር የሄኖክ ማሽቃበጥ ነው። ሄኖክ ራሱ አንተ ሳይቆስል ሳይደሞ ምን ሳይል አብሮ ስታሽቃብጥ ነበር ከኤፍሬም ጋር። በፊት ግን ከብሩክ ጋር ነበር ስታሽቃብጥ የነበረው። ለብሩክ ነበር ስታደላ የነበረው። ለብሩክ ወግነ ነበር ሀይሚን ስታኮርፍ ስታናገር ምናምን የነበረው። ብዙ ነገር አይተናል፣ ሰምተናል። ዛሬ ላይ ደግሞ የኤፍሬም ተባባሪው ነው መጣሃል እና ማንም የለም በቃ ማንም። ቤኪም እንደምታዩት ብዙ ነገር ተናግሮ በእዩ ጉዳይ እጥፍ ብሏል። ከካሜራ ጀርባ ምን እየሰራ እንደሆነ ካሜራማኑ እሱን ምን እያደረገ እንደሆነ የምታዩት ነገር ነው። ስለዚህ በሀይሚና በብሩክ ጉዳይ ማን ገብቶ ሊያስታርቅ ይችላል፣ ማን ሰላም ያወርዳል የሚለው ነገር አናውቅም ምንም። በቃ ግን እኔ አሁን የምረዳው በጣም ሁኔታው እየከፋ በጣም አስቸጋሪ ሁኔታ ላይ እየደረሰ ብሩክ ከዚህ በኋላ ለምን እንደዚህ ያደረክ ለምን እንደዛ ያደረክ ብላችሁ አንድም ነገር እንዳትናገሩኝ፣ ከዚህ በኋላ ምንም የሚቀረኝ ትዝታ የለም ብሎ ፎቶውን ሁሉ እንዳለ አወራርዶ መሬት ላይ ነው ያስቀመጠውና ሀይሚ ከፍቷት ነው የተመለሰች። እንደውም ወደ ህግ ሁሉ መሄድ አለብን ምናምን ሁሉ እያለች ነበረ። ማጣራት አለብሽ ሀይሚዬ። ሳታጣሪ ብዙ ቀን ብዙ ነገር ችግር አጋጥሞሻል ሀይሚዬ። እና ብሩክ እውነት ለመናገር ችግሩን ለመፍታት እየሞከረ ባለበት ሰዓት ነው ኤፍሬም አመጡ አንጠልጥሎ ይዟት ሄዱ እና ሀይሚ መጀመሪያ በእንጭጩ ገና ሳያድግ ገና እያለ ተው ብለሽ እንዲህ ማስጠንቀቂያ ሰጠሽ። የራስሽ ቀይ መስመር ኑሮሽ ቀጥለሽ ሄደሽ ተጉዘሽ ቢሆን ኑሮ እዚህ ላይ ባልደረሽ ነበር። በቃ እዚህ እስከ መታበን ባልደረሽ ነበር። ዝም ብለሽ ሁሉን ነገር አቅፈሽ በእጅሽ በወድሽ ይዘሽ ስትታመሚ ቆየሽ። አሁንም ህመሙ ላንቺ ነው የባሰውና ብሩክን ማጣትሽ በራሱ ትልቅ ህመም እንደሚሆንብሽ 100% እርግጠኛ ነኝ። እኔ ከዚህ በላይ ምንም ማውራትም ሀሳብ መስጠትም አልቻልኩም። ለምን ሀይሚ ባጭሩ ትክክል አይደለሽም፣ ዛሬ ትክክል አይደለሽም። የፈለገ ልትጨቃጨቁ ልትከራከሩ ምናምን ትችላላችሁ፣ ግን በዚህን ያህል ደረጃ ገና ባልተጣራ ነገር አላደረኩትም እያለሽ በጥፊ በመማታትሽ በጣም አዝኝብሻለሁ። ለዚህ ነገር ደግሞ በጣም ዋጋ ምትከፊ ነው የመሰለኝ። አዝኛለሁ የእውነት እጅሽ ገና መነሳቱን ሳይ እርግጠኛውን የምነግርሽ እውነታውን ታያለሽ ብሎሻል። በእርግጥ እውነታውን አስረዳሻለሁ፣ አሳይሻለሁ፣ ያኔ ግን ምን እንደምትይ ታያለሽ ብሏል እና መውጣቱ አይቀርም። ኤፍሬም ከኋላሽ ሆኖ ምን እያደረገ እንደሆነ ምንም ከሌሎቹ ለይተሽ አትዩ። በቃ ኤፍሬም ተይው፣ አይሆንሽም፣ እሱን አትስሚ። እስከ ዛሬ የት ከርሞ የት ቆይቶ መጥቶ ነው አንድ ቀን እንኳን አለፋበት አይደል? እነ ሌሎቹስ ቢናደዱ ቢበሳጩም በእናንተ ፍቅር በእናንተ መጣላ ስንት ጊዜ ደክመው ለፍተው ወጠው ወርደው እናንተን ለማግባባት እናንተን ለማስማማት ዋጋ ከፍለው ነው። ኤፍሬም ምን ዋጋ ከፈለ ላንቺ? ምን አድርጎልሻል? ከዚህ በፊት ስትጣሉ ስንት ታሪክ ሲፈጠር ስንት ነገር ሲመጣ ቀረብ ብሎ እንኳን ጠይቆሽ እህቴ ብሎሽ ያውቃል? አያውቅም። ዛሬ ላይ ግን ከብሩክ ጋር እስከ መጨረሻው እንዳትገናኝ ብሎ አድርጎ ዋሽን ነው በቃ እንትን ያለው። እኔ እንጃ አላውቅም። በቃ እኔ ከዚህ በላይ የእውነት እንባዬ ራሱ እየመጣ ነው። ምንም ማውራት አልቻልኩም። እና እስኪ እናንተ ምን ይሰማችኋል? እኔ ሀይሚ እንደዚህ በመሆኗ ከፍቶኛል። ደግሞ እንደዛ ከቤት እንደ ውሻ አድርጎ ሲያባረራ ሲያስወጣት እንደማየት ውጪ ምናምን እኔ በህይወቴ ማለት የሆነ ጊዜም እንደዚህ ውጭ ተብዬ አውቃለሁ። እኔ ጓደኛ ነበረችኝ እና ተጣልተን ውጪልኝ ከቤቴ ውጪ ምናምን ብላ በቤቷ ስትኮራራ ምናምን ስሳያት በጣም ተበሳጨቼ ነበር። ያ ስሜትን የተሰማኝ አንድ ሰው ቤት ውጪ ለዛውም ደግሞ የራሱ ቤት። በእርግጥ ያም ማለቱ አይከፋም ወይ ደግሞ መጥፎ ነገርም አይደለም። ያደረገችው ነገር እንደዚህ ያስደረጋል። አዎ እንዴ የሚካድ ሀቅ አይደለም። እና አሳዘነችኝ። የምታውቀው ነገር የለም። በቃ ኤፍሬም ያላትን ወንድሙ ያላትን ብቻ ነው ያመ ምክንያቱም ከዚህ በፊት ብሩክን አምናው በቃ ከእምነቱ ጎዶሎ እምነቱን እያጎደለ ሲሄድ በቃ እምነቷ ጠፋ፣ ለሱ ያላት እምነት። ስለዚህ ወንድሟን ማመን ጀመረች። ወንድሟም ደግሞ እንደምታዩት ታማኝ አይደለም እና
በጣም አዝኛለሁ። የእውነት እንደዚህ ባይሆን ምን አለበት? አንዳንዴ መለያየት ባይኖር መተዋወቅ ጥሩ ነበር። የምር ያቺ ጅማሯችሁ ያቺ ጉርሻችሁ ትልቅ ደረጃ ላይ ታደርሳችኋለች ብለን አስበን ነበር፣ ግን አልሆነም። ሁሉም በቃ ታሪክ ሆኖ ሊቀር ነው መሰለኝ። ያስፈራል። ብቻ የዛሬው ቪዲዮ በጣም ከበድ ይላል።